እማደርገውን እየነገርኩሽ ነው። እሺ ምንድነው? ናቲ ከማንም ሳትሆኚ ሜዳ ላይ ሊያስቀርሽ ነው የፈለገው። ተመስገንም በልጦ አንቺን ለማግባት ብቻ ነው። ቆይ እንዴት ሰው ይወሻት አይገባል? ማለቴ ባይወደኝ እንዴት ያገባኛል? ነው ቀላል ልክነሽ። እንደ ድሮ እንዳሰብኩት ፍጹም አይደለም። በእርግጥ በጣም አደገኛ ነው። ይህን ነገር ደግሞ ማየት የምትፈልጊ ከሆነ ቀስ በቀስ እኔ ያሳይሻለሁ። ግራ ገብቶኛል። በእናትሽ የባሰ አንቺ ደግሞ አትጨመሪብኝ። ግራ እንዲገባሽ አይደለም የምነግርሽ፣ ግን ይህን ነገር ለእሱ ሂደሽ ተንፈሽ እንዳትይ። ቲና ምን ነገርሽኝና ነው ምን የምነግርሽ? አይወድሽም። ግን እኮ ይወደኝ ነበር። አይወድሽም። ያቺ ክፉ እናቱን ስላዳንሽለት፣ እሱም ደግሞ እንደ ውለታ ስለቆጠረው ነው። ሁለቱም ግን ጥቅም የሌለው ክፋት ነው የያዙት። ቲና አንቺ ነሽ ግን እንደዚህ የምታወሪኝ? ዳኔን ረሳሽው ማለት ነው? እሱም ደግሞ ፍቅር ፍለጋ ነው። እነዚህ ግን የሰይጣን ባልደረባ ናቸው። እሺ አሁን ምን ላድርግ? እሱ ጥሩ ጥያቄ ነው ትሁቴ። አንድ ተመስገንና አትክፊው። እሱ ትቶ ከሄደ ናብቴው አይመለስም። ሌላው ደግሞ እናቴን ስትቀርቢ ምንም እንዳልተፈጠረ ሆነሽ እይሁ። ይኸውልሽ ትሁቴ ዝም ብለሽ እይኝ። እኔ ብዙ ነገር አሳይሻለሁ፣ ግን ሚስጥር ጠባቂ ሆኝ። ስለማገዝ ታወራለህ እንዴ? በእርግጥ ያው በአንደበቷ ሽማግሌ እንድልክ ነግራኛለች። ወይ ጉድ! አንተ ራሱ ዝሮብሃል። ምንድን ነው የዞረብኝ? ናቲ መጀመሪያ ምን እንደፈለግከው ወቅ። በመጀመሪያ ተመስገን የሚባለውን ሰውዬ ማሸነፍ። እንዴት? ያው በፍቃዷ እሱን ትታ እኔን እንድታገባኝ ማድረግ ነው። እሺ አገባችህ። ከዛስ? በደንብ አስብና ፍላጎትህን በትክክል ወቅ። ከእሷ ጋር እኖራለሁ ብለሽ ነው? ወዳት ከሆነ የምታገባት እሷ ትርፍህ ነች። ስትፈታት ያገባታል። እኔ ከጣልኳት በኋላ እሷ አንስቶ ቢያገባትም ምንም አይመስለኝም። አይምሰልህ። ሰው የጣሉበትን ሲያነሱበት አይወድም። እሱ እሷን ለመተው ከበቂ በላይ ምክንያት ነበረው፣ ግን አልተዋት። እሺ መቼ እንገናኝ? ደስ ባለቀ። እሺ ሰላም ሰላም ውድ ቻናል ቤተሰቦች ያስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረ ብለን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። ትሁት እባክህ እንደምታስበው አይደለም ይቅርታ አድርግልኝ ብላ ናቲን ስትጠይቀው ናቲ እጅግ በጣም ተናዶ ሮጦ ወጣ። እንግዲህ በየቀኑ ሚስት ፎቶን እያየችው እውነቱም ይሄ ሰውዬ ባሌ ነበር ደግሞ እንዴት ነው ማምሮ እያለች ፎቶን ደጋግማ እያየችው ነበር። ወጣት በነበረባት ከአባዬ ጋር ነበር። እማዬ አሁንም እኮ አንቺ ቆንጆ ነሽ እና አው ባለቤትሽ ነው አሁን ይሄ ቤትሽ ነው ብላ ነገረች። ታዲያ ቤትስ ወይ ስራዬ ስትል ጉልት ትሰራ ነበር። እናም አሁን እኮ ሀብታም ሆነሻል፣ ስለዚህ እሱ አያስፈልግሽም እማዬ ሁሉ ነገር እኮ ያንቺ ነው ስትል ነገረቻት። እና ነገር ግን የምርሽ ነው? አይ እኔ እንጃ ልጄ፣ እስቲ ታክሚ ሁሉ ነገር አውቄ የምናይ ይሆናል ስትል ትነግራታለች። አሁን ብዬ በጣም ይወድሻል፣ በጣም እንትን ይልሻል፣ ስለዚህ ሁሉ ነገር ያንቺ ነው ስትል ትነግራታለች። እና ሁሉ ነገር እንደሚስተካከል ነገር ትነግራት ቲና እንዳጋጣሚ መጣችና ሰላም ብላ ገባቻቸው። እና የልጇ ሚስት እንደሆነችም ጭምር ነገረች። ትሁትም አንድ ላይ እያወሩ ነበር። እና ትሁትም ምን ተፈጥሮ ነው ብላ ስትነግራት እጅግ በጣም አዝናና ናቲ በጣም ተናዶ በጣም ተከፍቶ ስለነበረ ለሱ በጣም እያዘነች ነበረ። ትሁት ምን እየተፈጠረ ነው? ምን ሆነሽ ነው እያለች ስትጠይቀው ነበር። እስቲ ወደ ውስጥ እንግባ እና ሁሉ ነገር ሰላም እንደሆነ እያወረቻት ነበር። ነገር ግን ቲና እንግዲህ ተመስገን ደግሞ ቁጭ ብሎ እያሰበ ነበር እና ምን እንደተፈጠረው ለማወቅ እየሞከረ ነበር። ነገር ግን ተመስገን መጥቶ ይፈጥፍጡን ጀመረ። ቆይ ምን እያደረግ ይመስላል? እንዴት ፍቅረኛ ለማማለል ትሞክራለህ? ስል ይጨውበታል። ተመስገን ደስ ብሎት ነበር፣ ምክንያቱም የሚፈልገውን ትሁት ነበር። እናቴ እንዴት በደፍር ነው ባለፈው ቶሎ ሽማግሌ ልከው ቶሎ አግባ ትለኝ ነበር አይደለም? አሁን ቦን አልተጋባችም፣ ስለዚህ እስክታገባ ድረስ ትሁት እኔ ወይን አንተን መምረጥ ትችላለች ብሎ ይነግራል። ናቲ በጣም ይበሳጭና ትሁት ፍቅረኛ ነው፣ ትሁት እኔን ብቻ ነው የምትወደኝ፣ እንዴት ነው እንድታገባ የተዳረሰችው ሴት ለማማለል የምትሞክር? ቆይ ችግር ምንድነው? በማለት ይጨውበትና ይናደዳል። ናቲ ተመስገን ግን ምንም ነገር አልመሰለውም። አይልቁንስ ብቻዬን ትሁት ቆይ ምን እየተፈጠረ ነው ብሎ ትሁት ላይ ጨው
ናቲ እባክህ በተፈጠረው መስሎ ነው እንጂ እባክህ ይቅርታ። አዎ እሱ እያባበለኝና እያወራኝ ነበር። ድንገት ወደ ልስመኝ ቀረበ እንጂ በጭራሽ እንደዛ አልነበረም። እባክህ ተሰርቻለሁ ይቅርታ ብላ ጠየቀችው። ቆይ ትሁት ልትላገባሽ ሽማግሌ ለማክ እያቀድኩ ነው፣ ግን አንቺ ምን እያረግሽ ነው ብሎ ሲጮህ እንዳጋጣሚ ቲና ትመጣና ቲና አንዴ ውጭልኝ እናወራለን ስላት ቲና በጭራሽ አልወጣም፣ ከፈለግክ አንተ መውጣት ትችላለህ። አንተ ማስለምቱ ነው የምታስወጣኝ? አንቺ እብድ ነሽ እያለ ከእብድ ጋር ማውራት የለብም። እልቁንስ ከዚህ ፊት እዚህ ቤት ድጋሚ አላይክ አንተ ሄድ ብላ ትጫወበታለች። እና እሱም በጣም ይበሳጭና ትሁት ውጭ እናውራ ብሎ ትሁትን ይዟት ይወጣል ማለት ነው። እና አንቺ እብድ ነሽ በጣም ታሳፍራለች ብሎ እሱም በጣም እናደድና ይጨዋል። እና ቲናም ደግሞ እሱን ለማናድና እሱን ለማብሸቅ ቆርጣ ተነስታለች። ትሁትን ተከትለ ናቲን ወጣ ከሱ ጋር ለማውራት ይወስኑ። ናቲ እሱ መቼም አይወድሽም እየተጫወተብሽ ነው፣ እሷ እኔ የሚጫወትበሽ አሻንጉሊቴ ነች ብሎ ይነግራታል። ተመስገን መቼም ቢሆን እንደዛ አይልም፣ ግን ተመስገን እኔ የሚጫወትበት አሻንጉሊቴ ነች ብለዋል እያለ እየዘለቀብኝ ብሎ ይነግራል። አይ እንደዛ ሊሆን አይችልም። እና እንደ አጋጣሚ እድል ቆማ ተደብቃ እየሰማቻቸው ነበር። እና ቆማ ተደብቃ ስትሰማቸው ነበር፣ ጥግ ላይ ሆና ማለት ነው። ነገር ግን መቼም አይወድሽም እሱ። እና ትሁት እባክሽ ተታተይ በቃ ናቲ ይቅርታ ጠየቅኩ አይደል እንዴ? እሱ ማውራ ነገር ከእድል ጋር እየተመቻችሁ ነው እና እየተጫወታባችሁ ነው ሁለታችሁ ላይ ስል ትላለች። እና እባክህ የማውን ነገር የፈለገውን ነገር ማድረግ ይችላል እሱ፣ ስለዚህ የሌለ ነገር አታውራ ስትል ትጫወበታለች። ቢሆንም ከዛ ሰላም ያወርድና ትሁትን እያቀፈ እድልን እየተመለከተ ፈገግ እያለ ነበር። ትሁትን አውቆ እሷ ልባን ማሸነፍ እያደረገ ነው እንጂ በጭራሽ ትሁትን ወዶ አይደለም። እና ለተመስገን ብቻ አልተውም ብሎ እሱ ከኔ ጋር ወይን እሺ እንድትለው ብቻ ነበር። ነገር ግን ሁሉም ሰው ተሰብስቦ ቁጭ ባለበት ተመስገን እንዳጋጣሚ ይመጣል። እና ትሁትም እንግዲህ ሁሉም ሰው የአባዬ ልጆችና ብላም እና የቀድሞ ሚስቱም እንደሆነችው ነገር ስለነበረ አባዬ ሁሉም ሰው እንደ ቤተሰብ ነው የማየው እና ለሁላችን አባታችን ነው ስትል ትነግራታለች። አይ በጣም ደስ ይላል ስትል ትነግራለች። ትሁት አሳጥራ ነገረቻቸው ሁሉ ነገር በማለቱ ነገረች በማለት ትነግራታለች። እናም አባዬ ጥሩ ሰው እንደሆነ ሁሉ ነገር ትነግራለች። አባዬ በጣም ጥሩ ሰው ነው ማለት ነው። እና ሰው ጥሩ ነው፣ ሰው መድኃኒት ነው፣ ሰው ያለ ሰው አይሆንም። እኔም ትሁት ላግዛት በቃ ምሳ አብረን እናቀርብ በማለት ወደ ኩሽና ትገባ። ትሁት ምን እየተፈጠረ ነው? ውሃ ብደሁበት እንቦጭ ማለት ይሄን ነው ስትል ስታሽፍበት ነበር። እና ትሁትም እኔና ናቲ እንድንጋባ ነው ብላ ትነግራታለች። እልቁንስ ተመስገን ጥብቅ ብታረጊ አይሻልም? ናቲ ልጅቷ አንጥላበታለች፣ ተመስገን ላይ የተሻለ የፈለገችውን ነገር ማድረግ ትችላለች እያለችው ነበር። እና እንደ አጋጣሚ ተመስናት ይመጣና እኔ ልውሰዳችሁ ስል አይ እኔም ከእናቴ ጋር ነው የሚሄደው፣ እናቴ ብቻውን የትም እንድትሄድ አልፈልግም ስላት ነው። በቃ ለማንኛውም እሺ ልጄ ቡና እንጠጣልና አብረን እንሄዳለን ስትል ትስማማለች። እንደ አጋጣሚ ተመስገንም ይመጣና ተመስገንም እኔ ልወስዳችሁ ነው፣ አንተ ወዴት ነው የምትወስዳችሁ? አንተስ ብሎ ሲጠይቀው አባዬ ወደ ሐኪም ቤት እንድወስድ አዞኛል፣ ስለዚህ ወደ ሐኪም ቤት ልወስዳችሁ ነው የመጣሁት። በቃ እኔ ሌላ ጊዜ ወስዳችኋለሁ፣ እናንተ መሄድ ትችላላችሁ በማለት ናቲ አንተ ከኔ ጋር መቆየት ትችላለህ እባክህ ስትለው ነበር። እና አብረን ቆይ ብላን ትሁትም ናቲም ተመስገንም እኩል ለመውሰድ ነበር ሀሳባቸው። ነገር ግን ተመስገን ወደ ሕክምና ይዟቸው እንደሚሄድ ይናገራል ማለት ነው። እንግዲህ ሁለቱም እየተፎካከሩ ነበር እኔ እያሉ ማለት ነው። እንግዲህ ከዚህ ወጣቶች መሀል ትሁት ተመስገን እንድታገባ ነው የሚፈልገው። ናቲ ጥሩ ነበረ፣ ነገር ግን አሁን እየተቀየረና መጥፎ ድርጊት እያደረገ እንደሆነ ሁሉ ነገር እጅግ በጣም ያስፈራል። እና በቃ ልጄ እኔ ተመስገን ጋር ተያይዘው ሕክምና ለማድረግ ይሄዳል። ትሁትና ተመስገን አንድ ላይ ቁጭ ናቲ ቁጭ ብለው ሳሩ እንደ አጋጣሚ ቲና ትመጣና ቲና ምን አይነት ሽኛኝ ስትለው እሺ እሸኝሻለሁ በቃ ና እንሂድ ስትል አንድ ላይ ተያይዘው ይወጣሉ ማለት ነው። ትሁቴ ቻው በቃ ብላ ስለ መንገዱን ጉዞ ጀመረችው። ከሱ ጋር አንድ ላይ ቁጭ ብሎ ለማውራት ቆርጦ ተነሱ እና መንገድ ላይ ተገናኝተው አንድ ላይ እያወሩ ነበር። እሷንም የሸኛ እና ምን እያደረግሽ ነው አንቺ እብድ ነሽ እንዴ ምናምን ብሎ ምን እያደረግሽ ነው? ምንም የረዳሽኝ ነገር የለም እኮ ችግርሽ ምንድን ነው ብሎ ስጠይቀው ቆይ አልገባኝም፣ ምን እንድረዳ ነው የምትፈልገው ታዲያ ብላ ስትጠይቀው ነበር። እና ቆይ ምን እያሰብኩ ነው? እቅድ ማለት ሽማግሌ እንድልክ በእንዳ ቦታው ተናግራለች። ሽማግሌ ልልክ ነው ብሎ ስነግራት ታዲያ ከዛስ የምትፈልገውን ነገር በደንብ ለይተህ አውቃት ሽማግሌ ከላኩ መቼ አብረን እንኖራለን ብዬ አላስብም ስል ይነግራታል። ታዲያ ምንድን ነው የምትፈልገው? የምትፈልገውን በደንብ ለይተህ አውቀው ከዛ በኋላ እንገናኛለን በማንኛውም ሰዓት እና ትታው ትሄዳለች ማለት ነው። እንግዲህ ተመስገን ትሁት ላይ ለመጫወት ነው የሞከረው። እሷን ካገባት ከተዋት በኋላ ተመስገን በአነሳቱም ግድ አይሰጥኝም፣ ማንም ሰው የወደቀውን ሳነሱበት አይወድም
ስለዚህ ተመስገን ምንም ቢፈጠር ትሁትን እንደማይተዋትና እስከ መጨረሻ አብረው እንደሚሆን ነገራት እና ምንም ቢፈጠር ካሁን በኋላ እሱ መቼም አይተዋትም፣ ይልቁንስ የምትፈልገውን ነገር ለይታ ይቁ ብላ ትሁት እንግዲህ ቲና ለትሁት ሁሉ ነገር ነገረችው። ራሷ እንደምጠብቃትና እናቴ መቼም እንደማወዳትና እናቱ ስለረዳችው እንደ ውለታ ቆጥሮ ነው እንጂ እንደሚወዳትና እና እንድጫወትበት እንደሚፈልግም ጭምር ምስጢር ነው፣ ለማንም እንዳትናገር ብላ አስጠንቅቃ ነገረቻት ማለት ነው። በዛ የተነሳ ትሁትን በጣም አዘነች። ታዲያ ምንድን እንዳደረግ ነው የምትፈልግ ስትይ እናቴ ዝም ብለሽ አጥኚ፣ ምንም ነገር እንዳልተፈጠረ ሁሉ ነገር አጣሪ ስትል ትነግራታለች። ነገር ግን ትሁትም ግራ ተጋባች። እናቴ እያደረገው ያለ ንጹህ እንዳልሆነ እሷም ተረዳች። ምክንያቱም እየተፈጠረ ያለ ነገር ትንሽ ግራ እንደማጋባትና ግራ እንዳላትም ተሰማት። ስለዚህ አሁን ማድረግ ያለባት ጥንቃቄ እንድታደርግና ምንም ነገር ተመስገንን መግፋት እንደሌለባትም ጭምር ነገረቻት። እሷም እሺ ትላታለች። እና ናቲ ግን እጅግ በጣም አደገኛ እንደሆነና አስመሳይና እንደ አግብቶች መጎዳና ታዲያ ጎዳና ለምጥለኝ ከሆነ ለምን እኔ ማግባት አስፈለገው ስትል ትጠይቃለች። መቼም ቢሆን ፊት ለፊት በር ላይ ይገናኛል። ተደብቆ እያዳመጠ ነበር ወይንስ ምን እያደረገ ነበር? ተመስገን ቲናም በጣም ደንግጣ ነበረ ስታዩ ማለት ነው። ነገር ግን ከዛ ጥለው ትሄዳለች። እንግዲህ ቲና ሌላ ስራ ጀመረች። እንግዲህ ሌላ ሰው ጣምዳለች ማለት ነው። አይነ ስውር መስላ ነበር የቀረበችው። እሱን ደግሞ እድል ባላል እንጂ የሆነ ነገር መድኃኒቴ ትለዋለች። እናም እሱም አገኘት ብሎ ሀብቱን የዘረፈውን ምን ያደረገውን በእሷ ስም ለማድረግ እያጣራ ነበር። ምንም ነገር አታመጣም በእሷ ስም። አለዛ እሷ ነች ተጠያቂ። አንድ ስልክ አውርቼ ልምጣ፣ አንቺ እዛ ጋር ጠብቅኝ። አይ እዛ ጋር ልምጥ፣ እዚህ ጋር እጠብቃለሁ፣ አንድ ስልክ አውራ ትለዋለች። እናም እንግዲህ አገኘዋት፣ ተጫወትኩበት፣ የሆነች ፋራ ነች ጅል ነች እያለ አንተም አላወቅም ቲና ፋራ አላለም። ሙድ እያዘችበት እየተጫወተችበት እንደሆነ አላወቅም ነበር። አይን ስውር መስላ ነበር የቀረበችው ምንም የማታውቀው እና ቤተሰብ ሀብትና ቤት ንብረት እንዳላትም ጭምር በማንኛውም ሰዓት እሱን ማስቀየሩና ንብረቱን መሸጥ እንደምችልም ታውቋለች። በዛ ተነሳ ይደሰታል። እንግዲህ አገኘው እበላታለሁ ብሎ ተበላ ማለት ነው። በመጨረሻ እንግዲህ ራሱን ጥሎ ጎዳና ላይ ራሱ ነው የሚገኘው። እሷን አታላታለሁ፣ ያችን ቆንጅዬ አገብቼ እኖራለሁ ብሎ ብዙ ነገር እያቀደና እያሰበ ነበረ። የኔ ንግስት እያለ የኔ ንግስት ትልኮ ልቤ እንዴት እንደመታው እያለች ነበር። እሱም እበላታለሁ ብሎ በመጨረሻ ይበላል። ቲና እንግዲህ ሌላ ሰው መስላ ነበረ እየቀረበችው ማለት ነው። ከሐኪም ቤት ተመልሶ ጥሩ ሕክምና እንደመጀመር በሁለት ቀን ውስጥ እንደሚሻላትና ሙሉ ትውስታ እንደሚመለስ በቤት ስትጠቀም እቃዎች ሽቶዎቹና የተለያዩ ነገሮችን ካስታወሰችው ትነቃለች ወይም ደግሞ ወደ ራሷ ትመለሳለች እና ሕክምና በቅርቡ ትጀምራለች። ሕክምና ከጀመረች ሁሉ ነገር እንደሚስተካከል ዶክተሩ ነግሮኛል ብሎ ተመስገን ለትሁት እየነገራት ትሁት በጣም ደስ ብሏታል። አባዬ ይህን ሲሰማ በጣም ይደሰታል በማለት ደስ ይላታል። እና የንግስት እኔ እኮ ግርም የሚለኝ ቤትሽን አውቀሽ የምትሄጂ ነገር ነው እያለ ቤቷን እንግዲህ ወደ እየሸኛት ነበረ። እና እሷም እንግዲህ ብላት ጉዞዋን ትቀጥላለች። ነገር ግን አገኘው በላዋት ተሳካ በማለት ስደሰት ነበር። እሱም ማንጋ እየተጫወተ እንደሆነ አላወቀም ነበረ። እጅግ በጣም በደስታ ይጡሳል። ነገር ግን ቲና አንተ ፋራ እኔን አታውቅኝም በማለት እሷ መነጽሯን ታወርቅና ራቅ ብላ መጫወቷን ትቀጥላለች። ምክንያቱም እየተጫወተበት እንደሆነ እሷም በደንብ ታውቃለች። እሷም ጨዋታ ነበረ የጀመረችው። እንግዲህ ናቲ መጣ። እንግዲህ ሲመጣ ሁሉ ነገር ሕክምናው ጥሩ እንደሆነና በቅርቡ ታክማ ማዳን እንደምችል ሁሉ ነገር ይህንን ምስራችማ እማዬ እንኳን ደስ አለሽ ብሎ ማሚ እንኳን ደስ አለሽ ብሎ እያቀባት ነበር። ናቲ አስመሳይ ሆኗል። ከመጀመሪያም እንዳይገናኝ ስጥር የነበረው እሱ ነበር። ሳይሳካለት ለአባዬ ደውሎ ሲነግረው ነበር። አባዬ ሲደውሎ አንድ ምስራች ልነግርህ እፈልጋለሁ ብሎ መንገድ እየነዳ ነበር እና በሁለት ቀን ውስጥ ሁሉ ነገር እንደምታስታውስ ሲነገረው አባዬ ከመኪና ጋር ይጋጫል። ድንገት ሁሉም ሰው በጣም ይደነግጣል። ምክንያቱም ድምፁን ሪኮርድ አድርጎ ነበር እና መኪና ከምን ጋር እንደተጋጨ በጣም ደነገጡ እና ምን ተፈጠረ ምንድነው ብሎ ስጨው ነበር። ከዛ ተመስገንም አባዬ ብሎ በጣም ደነገጡ። ሁሉም ባሉበት ቆሞ ምክንያቱም ሁሉ ነገር ማስታወሳን ቅድመ መሽቶ አስታወሰች። ስለው ደስ ብሎት ከመኪና ጋር መኪና ተጋጫ። አባዬ ምንድነው ሆነ? አባዬ እባክህ ድምፅን አሰማኝ ስል አባዬ ምንም ድምፅ አይሰማም ነበር። ሁሉም ሰው በጣም ደነገጠ። አባዬ የሆነ ነገር ሆናል ስትል ትሁትም ተጨነቀ። አባዬ ቀድሞ ሚስቱም ወይኔ በእኔ ምክንያት ነው ባትነግረው ይሻል ነበረ ጊዜ እያለችው ነበር።
እኔ ይፈጠራል ብዬ የምትጠበቁም አባዬ ደስ እንድሉ ብዬ ነው። ይህን ዜና ሲጀመር አንተ መናገር አልነበረብህም። ምን አስቸኮላል በማለት የጮሁበት ጀመርናት። ሁሉም ሰው በጣም ተደናገጡ። አሁን መጮህ ሰውን አባዬ የት እንዳለ የት አካባቢ እንዳለ መፍትሄው መፈለግ ነው ሲሉ ሩጫቸውን ቀጠሉ። ውድ ተመልካዮቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ።